ኢየሱስ ሲብስ እየታየኝ ነው ጭስ አጽናንቶ እንዴ እሷ እኮ ምንም እያየችውላ ነው ጨነቅ ይሁን ክርስቶስ በኢየሱስ ክርስቶስ ፊቱ ፈገግታው ሲጠፋ ይኸው ኢየሱስ ክርስቶስ ወይኔ ቢቀርስ ነገር ወይኔ ቢቀርስ ስንት ነው ሂሳቡ እናቴ? 100 ብር ብቻ። የትኛው ነው 100 ብር? ይሄኛው ነው። ማነው? Dile benden sen ne istersen bir ömür hazırım. Aşk mı lazım, ders mi lazım? Söyle sevdiğim bize ne lazım? Ayran. Amasha! Asri bile kasetay hidne kalın. አሃ ያቺ በቀሉ ለካ ቪቪላ ባረቢካ ሰደስ ነው የምትጠቀመው። አገኘሁሽ ራስ በቀሉ አሁን ተባኖብሻል። ተውልሽ ሀበሻ ተባኖብሻል። እንቁራሪቷ መጣውልሽ 10 ሚሊዮን ቪቪላ የአሸናፊዎች መዓዛ የአሸናፊው ሎተሪ ዕጣ ቁጥር 5 6 7 3 9 ምን አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ አረፍተ ነገሩ ስንመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ። ግን የተጠቀምሽው ምንድነው? ውሻ ጠግስ። ልጥላ ጥሩ የትኩረት ይሄ ልጅ ግን አስተውሎ ታውቃለህ? የሚሰራው ስራ ሂሳብ ላለመክፈል እጁን ለመታጠብ ይወጣል። አይተሃል? ደግሞ እኮ አይደሽ ኋላ ጉራረሱን ከእስር ቤት የወጣ እኮ ነው የሚመስለው። ዛሬማ ልታጠብበት ድረስ ይደር እስቲ ከፈልን በቃ እንዴ ከፈልን። ብርሃን ኧረ ጫማሽን ሰሪው ይድፋሽ በእናትሽ ስለወላድ አንቺ ነሽ እንዴ እንደው ጀመራችሁ ጀመረ ብር ልታስመታኝ ነው እንዴ አንተ መገላለጠኝ ምንድነው እንደዚህ ከመጀመሩ አይራብ ክፉ ነው እንደም አሪያ ጓደኛም እዛ ጋር ፈንዲሻ ሲበላን ያገኘሁት እርቦኛል ፈንዲሻ በላ አሰርቶብኛል
ኧረ እሱን ያሰራብኝ ነው ሲል ነበር። እሱ በደህና ነገር በፍየል አሰርቶብኝ ነው። አንተ ምን እንደሰራበት? በመርፌ ነበር። አሁን ወስፌ ነው ማሰካበት። ባለፈውም የሆነ ቲክቶክ ጀምሬያለሁ ምናምን ብለሽ ነበር። ምንድን ነው ወንድሜ ለስራ ነው የወጣሁት። ቲክቶክ እንዴት አደረግህ? ሱቅ ላይ መተህ ትቆማለህ እንዴ? ቲክቶክ በቃ ፎሎወሩ እየወረደ ነው ታውቃለህ። ከኔ ተብረው የምወረደ ነው እንጂ። እስቲ በቃ እሺ ልርዳሽ። እስቲ አካውንት ንገረኝ። አካውንት እስካን ማድረግ ትችላለሽ ወንድሜ። ኧረ በእናትህ ቲክቶክ ነው ያልከኝ ማለት ነው። ኧረ በእናትህ ወንድሜ ለስራ ነው የወጣሁት። እዚህ ጋር ሱቅ ላይ መተህ ትቆማለህ እንዴ? ቲክቶክ ወረደብኝ አንተ ስላልክ እኮ ነው። የኔ 8000 የሩም ማን ነው ብቻ ዞር ያም ወንዴ ኧረ በእናትህ ጫማዬን ላስተካክል ነው እኮ ወደ ሰቢት ሄዳ አታስርም እንዴ? ስንት ሰፈር እያለ እዚህ መተህ ለመስረቅ አልመቻልኩ አይደለ? እሺ ድች ተጀልሽ ማለት እዚህ ሰፈር አይደል? ኧረ በእናትህ ከለማኝ የተለመናለህ ለማኝ የውስጤን ማን ነገረ ሰርቶ መብላት ባይቻል አልጋ ዛሬ አየር የለም እናቴ ተም ቤብ ኧረ በእናትሽ ከጂም ነው የመጣሁት። ወገቤ ተሰብሯል። ለራሴ ተይ ይኸውልህ እኛ ሰዎች ራቆታችንን ስንወጣ ስንለብስ ምናምን በተለይ ፉሊ ኔክድ ከሆነ ምናምን አበደች ነው ኢቭን በቃ ትንሽ እንትን የሚያሳይ ምናምን ጥሩ አይደለም። ዊንተር ትንሽ ውጣ እንደ አይነት እንትን ከመራጭ እኔ ልልበስ የይሙት ነው እኔ ልልበስ ይያል አይደለም በቃ ብዙ ሃይማኖት የማይፈቅዳል። እኔ እንኳን የለበስኩት ጃፖኒ ብዙ ማይፈቀድ ነገር አለ። ከዚህች ቤተግሪሽ ቦታ እዛው ነው ኮሚቴ ማስቀመጥሽ። ከዛ አሁን አንተ ራሱ ያለህን አመለካከት የሰው በቃ እኛ ፍጥረታቶች ማለት ነው። ምን ነው ሶፊት ብርቱካን ስትልጣት ሙዝን ስትልጣው ራቁን ስታደርገው እንደዚህ አይሰማ? ገፈፍኳት፣ ክብረ ንጽህናዋን አዋረድኳት። ሶፊት አይደለም ብርቱካንዬ ቤብ የኔ እናት እኔ ልዋረድ አይደለም። ቆይ ልስን አንተ የተከበርኩ ሰው ነኝ ነው ብዙ ጊዜ የምትለው አይደለ? እንደዛ ነው ብለህ ነው ራስ የምታስበው አይደለ? ነክ ኦፍ ኮርስ። ግን አሁን ለምሳሌ ቅድም ደበረኝ ከፋሽ ማለት እኛም እኮ ደስ ላይ ነን ሴቶች እንችላለን። ብርቱካን ምናምን በየቦታው ስትልጡ ሙዝን ስትልጡ ይሁን ለምን ክብር አይኖራቸውም? ቤት ውስጥ ለብቻችን ለክብረ ንጽህናቸው ለክብራቸው ሲባል ቀስ እያልን አሻሽተን ነው ማውለቅ ያለብን ነው። ወይኔ ኤልናታ ለፍሩ እሺ ብርቱካኒቷስ እሺ ሙዙስ አዳም መሆኑ ነው እሷ ሔዋን ከሆነች ጾታ ሳይሆን እሱንስ እንዴት ነው የምልጠው? ስለዚህ እነሱ መላላጥ አንችልማ። እንደዛ ካልሽማ ጥሩ አይመጣውማ። እንደዛ አይደለም። ለምን ክብር አይኖረንም ለአትክልቶች እኮ? ለምን ሶፊት ለምን ራቆታቸው እናረጋቸዋለን? እቤት ይዘና መለመላቸውን አዋረድናቸው። ሰው ፊት አዘቧቸው። ቤብ እኔ ግን ለምን አትረዳኝም? ያገባው እኮ እንድትረዳኝ ነው አይደለ? ኤደን አንቺን እንድትረጂ ለመረዳት ማለት ነው እኔ ማበድ አለብኝ መጀመሪያ። እያሳበች ነው ግን ተስፋ እንዳትቆርጪ። የኔ ህይወት በደንብ ተሳብችኛለሽ። አንቺ ሌቭል ላይ ለመድረስ ግን ትንሽ ከበደኝ። ለውዝን እንዴት ነው ተናግሪ ስለ እብደት ሳልጨርስ ለዚህ እኮ ነው እብደት ፍጥነትሽ እኮ ለመድረስ ለውዝ እንትን አለ አይደለ? የሚለበስ ነገር ከላዩ እሱን እንደዚህ እንትን ስትለው ለምን ሰው ፊት ወይን ሸጎጥ አድርገህ ብብትሽ ውስጥ አይደለ? ምን ይመስላል በዚህ ዙሪያ ያለው ነገር? እኔ ምን ይመስለኛል መሰለሽ የኔ ሚስት እያመለጠች እግዚኦ አመለጠች። የኔ ሚስት ኖ ሊያጣላን ይችላል። በቃ እውነት ነው። እንዴት ለውዝ ተገፈፈች?